በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በሰሙነ ሕማማት ወቅት ላይ የምንፈጽማቸው ሥርዓቶች አሉ፣ የማንፈጽማቸው ሥርዓቶች አሉ። እነዚህ ሥርዓቶች ምንድናቸው? ስለምን እንፈጽማቸዋለን? ስለምን አንፈጽማቸውም? የሚለውን ባጭሩ ስለ ሰሙነ ሕማማት አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ትዘክረዋለች ወይም ደግሞ ታስበዋለች። ሕማማት የሚለው ቃል ሐመት ሐመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱ የሚዘከርበት ታላቅ ሳምንት ነው። ታዲያ ይህ ሳምንት ከሆሳና እስከ ትንሣኤ ባሉት ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ አይሁድ የመከሩበት፣ ምክራቸውን ያጸኑበት፣ ጌታችንን ሳይዙ እህል ውሃ ላለመቅመስ መሃል ላይ ተማማሉበት፣ ጌታችንን የያዙበት፣ የገረፉበትና በዕለተ ዓርብ በቀራንዮ አደባባይ የሰቀሉበት ታላቅ ሳምንት ነውና ይህ ሳምንት ሰሙነ ሕማማት ተብሎ ይጠራል ማለት ነው። እንግዲህ በዚህ በሰሙነ ሕማማት ወቅት ላይ ሦስት ዋና ዋና ነገሮችን እናስባለን። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማምና ሞት፣ መከራ፣ ስቃይ እናስባለን። ሁለተኛው ደግሞ የዚያ የዓመተ ፍዳ የዓመተ ኩነኔን ዘመን የኦሪቱን ዘመን እናስባለን። ሦስተኛው ደግሞ ስለ ራሳችን ኃጢአትና በደል እያስበን ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታውን እንዲሰጠን ምሕረት ያደርግልን ዘንድ እንማጸናለን ማለት ነው። እንግዲህ ሰሙነ ሕማማት የኦሪት ዘመን ምሳሌም ነው። የኦሪት ዘመን ምሳሌ ነው ስንል ምን ማለታችን ነው? በዘመነ ኦሪት ወይም ደግሞ አዳም ከገነት ከተባረረበት እስከ ጌታችን በቤተልሔም እስከተወለደበት ድረስ ያለው ዘመን የሰው ልጅ የጽድቅ ሥራው ለመንግሥተ ሰማያት የማያበቃው ዘመን ነበረ። ለዚህ ነው በዚህ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ጽድቃችን የመርገም ጨርቅ ሆነ ብሎ የተነገረው ማለት ነው። ልብ በሉ። የአዳም ዘር በሙሉ እስከ ዕለተ ዓርብ ድረስ ጌታችን በመስቀል ላይ ሆኖ እስካዳነው ድረስ በዲያብሎስ ባርነት ስር ነበርና ሰሙነ ሕማማትም የዚያ የፍዳ ዘመን የዚያ የዓመተ ኩነኔ ዘመን ምሳሌ ነው ማለት ነው። ይህንንም ለማሰብ በቤተ ክርስቲያናችን ሥርዓት መሠረት በሰሙነ ሕማማት የማይፈጸሙ ሥርዓቶች አሉ። የኦሪቱን ዘመን ዓመተ ፍዳውን ዓመተ ኩነኔውን ለማሰብ በዚህ በሰሙነ ሕማማት የማይፈጸሙ ሥርዓቶች አሉ። እነዚህ የማይፈጸሙ ሥርዓቶች ምንድን ናቸው ስንል ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም በሰሙነ ሕማማት። ለምን ካልን በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ከአዳም ጀምሮ እስከ ጌታችን ባለው ዘመን በ5500 ዘመን ውስጥ ዓመተ ፍዳ ዓመተ ኩነኔ ስለነበረ ቅዳሴ ስላልነበረ ከጸሎተ ሐሙስ በስተቀር በዚህ በሰሙነ ሕማማት ወቅት ላይ ቅዳሴ አይቀደስም። ስብሐተ ነግ አይደርስም። ሥርዓተ ማኅሌት የለም። ሥርዓተ ተክሊል አይፈጽምም። ጸሎተ ፍትሐት አይጸለይም። ጸሎተ አስተርዮም አይደረግም። ጥምቀተ ክርስትና አይፈጽምም። በመስቀል መባረክ የለም። ኑዛዜ መስጠትና መቀበል የለም። እግዚአብሔር ይፍታ መባባል የለም። እነዚህ ሥርዓቶች በዚህ በሰሙነ ሕማማት ወቅት ላይ የሉም፣ አይፈጸሙም ማለት ነው። ለምን ካልን ደግሞ እያለን እንዳለነው የምናስበው ዓመተ ፍዳና ዓመተ ኩነኔ ነው ብለናል። ሰሙነ ሕማማት የኦሪት ዘመን ምሳሌ ነው ብለናል። በኦሪቱ ዘመን በዚያ በዓመተ ፍዳ በዓመተ ኩነኔ ደግሞ እነዚህ ሥርዓቶች የሉምና የምናስበው ያንን ስለሆነ እነዚህ ሥርዓቶች በዚህ በሰሙነ ሕማማት ወቅት ላይ አይፈጸሙም ማለት ነው። ታዲያ
አንድ ሰው በሰሙነ ሕማማት ወቅት ላይ ቢሞት ጸሎተ ፍትሐት ከሌለ ምንድነው የሚደረገው የሚለውን ደግሞ ልናውቅ ያስፈልጋል። ምክንያቱም ቤተክርስቲያናችን እነዚህን ስርዓቶች ስትሰራልን በሰሙነ ሕማማት የሚሞት ሰው ዝም ብሎ ይቀበር ብላ አይደለም። እነዚህ አሁን የጠራናቸውን ስብሐተ ነጉን፣ ሥርዓተ ማኅሌቱን፣ ሥርዓተ ተክሊሉን፣ ጸሎተ ፍትሐቱን፣ ጸሎተ አስተርእዮን፣ ጥምቀተ ክርስትናን፣ በመስቀል መባረክን፣ ኑዛዜ መስጠትና መቀበልን፣ እግዚአብሔር ይፍታ ማለትን እነዚህን ሥርዓቶች አሁን የጠቀስናቸውን በሙሉ በዕለተ ሆሳዕና ታከናውናለች ቅድስት ቤተ ክርስቲያናችን። ልብ በሉ፣ አስቀድማ በዕለተ ሆሳዕና ታከናውናለች። ስለዚህ መጠሪያችን አይታወቅምና ሁላችን በዕለተ ሆሳዕና በቤታችን ልንቀር አይገባም። ምክንያቱም ጸሎተ ፍትሐትም ቅድስት ቤተ ክርስቲያናችን በዕለተ ሆሳዕና ታከናውንልናለች። በዕለተ ሆሳዕና በቤታችን ቀርተን ጸሎተ ፍትሐት ሳይደረግልን ከቀረን አያደርገውና በሰሙነ ሕማማት ብንሞት ጸሎተ ፍትሐት ሳይደረግልን እንቀበራለን ማለት ነው። ስለዚህ ይህ እንዳይሆን በዕለተ ሆሳዕና ሁላችንም ከቅዝረ ቤተ ክርስቲያን ልንቀር አይገባም። በሰሙነ ሕማማት ከዚህ ዓለም በሞት የሚለይ ሰው የፍትሐት ጸሎት አይደረግለትም። ይህ ማለት በዕለተ ሆሳዕና በአካለ ሥጋ ያለ ካህናት አባቶቻችን የፍትሐት ጸሎት ያደርጉልናል ማለት ነው። ሰሙነ ሕማማት የተለየ ታላቅ ሳምንት ነው። ምንድነው ለየት የሚያደርገው ስንል በዚህ በሰሙነ ሕማማት እንኳን ሥጋዊ ደስታና ሳቅ ጨዋታ ቀርቶ መንፈሳዊ ደስታም የተከለከለ ነው። ክብረ በዓላትም ጭምር የሚውሉ በዚህ ሳምንት አይከበሩም ማለት ነው። ሥጋዊ ደስታም መንፈሳዊ ደስታም የተከለከለበት ሳምንት ነው ይህ ሳምንት። በዚህ በሰሙነ ሕማማት ሌላው የተከለከለው ነገር ምንድነው ስንል ምእመናን እርስ በርስ በመሳሳም ሰላምታ አይለዋወጡም። ይህም ደግሞ ይሁዳ ጌታችንን በመሳም አሳልፎ ሰጥቷልና ያንን ለማሰብ ነው። እዚህ ጋር ልታስተውሉ የሚገባው ነገር ግን በመሳሳም ሰላምታ መለዋወጥ አይቻልም ስንል ይሁዳን እያሰብን ወይም ደግሞ እየዘከርን አይደለም። ይሁዳ ጌታችን ላይ የፈጸመውን ተግባር እንድናስብ ነው። ይሁዳ ምን አደረገ ስንል ጌታውን አቅፎ በመሳም አሳልፎ ሰጠ። በዚህ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ ስትመለከቱ እንዲህ ይላል፣ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ይሁዳ አስቀድሞ ጌታችንን ሄዶ ሲያቅፈውና ሲስመው እርሱ እንደሆነና ተጠንቅቀው እንዲይዙት ቀድሞ ምልክት ሰጥቷቸው ነበረ። እዚያው ቁጥር 45 ላይ ስንመለከት እንዲህ ይላል፣ መጥቶም ወዲያ ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት ይላል። ልብ በሉ። ስለዚህ በዚህ በሰሙነ ሕማማት ላይ ተቃቅፎ ሰላምታ መሰጣጣቱ የማይገባው ወይም ደግሞ ለጊዜው የተከለከለው ይሁዳ ጌታችንን አሳልፎ እንደሰጠው ሁሉ አቅፎ ስሞ አሳልፎ እንደሰጠው ሁሉ ዛሬስ እኛ አቅፈን የምንስመውን ሰው ከልባችን ሆነን እውነተኛ መሳሳም እውነተኛ ፍቅርን እየገለጽን ነው ወይንስ ደግሞ ልክ እንደ ይሁዳ ከጎኑ ልንወጋው ነው? ልክ እንደ ይሁዳ አሳልፈን ልንሰጠው ነው? የትኛውን ነው እያደረግን ያለነው የሚለውን ቆም ብለን እንድናስብ ቤተ ክርስቲያናችን በዚህ በሰሙነ ሕማማት ወቅት ላይ ተቃቅፈን ተሳስመን ሰላምታ እንዳንለዋወጥ ከልክላናለች ማለት ነው። ዛሬ እኮ ብዙ ሰዎች አሉ ላዩን የሚስሙን ላዩን የሚያቅፉን፣ ነገር ግን ዞር ብለው ጉድጓዳችንን የሚቆፍሩልን፣ እኛን ለመቅበር አሳልፈው ሊሰጡን የሚደራደሩብን ብዙ ሰዎች አሉ። እኛ ከነዚያ ሰዎች መሃል ነን ወይንስ ደግሞ ከየትኛው ወገን ነን የሚለውን ቆም ብለን እንድናስብ ቤተ ክርስቲያናችን ተቃቅፈን እንዳንሳሳም ከልክላናለች በዚህ በሰሙነ ሕማማት ወቅት ላይ ማለት ነው። ድንገት ቢተቃቀፉ ቢሳሳሙ አንተ አሳሳትከኝ፣ ሕማማቱን አሳሳትከኝ፣ ኃጢአት አሰራኸኝ ብለው መልሰው ደንግጠው የሚለያዩ ሰዎች አሉ። ነገር ግን ረስተው በስህተት ከመነፋፈቃቸው የተነሳ ቢተቃቀፉ ቢሳሳሙ ኃጢአት ዕዳ በደል የሚሆን አይደለም። እንደ ሌላ ነገር የሚያስቆጥር ኃጢአት አይደለም። ዋናው ነገር መተቃቀፋችን መሳሳማችን እንደ ይሁዳ ያለ ሰላምታ ነው ወይንስ ደግሞ ትክክለኛ ያለ ሰላምታ ነው እየተለዋወጥን ያለ ነው የሚለውን ቆም ብለን እንድናስብ ነው። ስለዚህ በድንገት የሚተቃቀፉ በድንገት የሚሳሳሙ በድንገት የሚጨባበጡ ሰዎች ካሉ ድንገት ስለሆነ እንደ ኃጢአት የሚያስቆጥር ቀኖና የሚያሰጥ አለመሆኑን በዚሁ አጋጣሚ ልታውቅ ያስፈልጋል። ታዲያ በዚህ በሰሙነ ሕማማት ወቅት ላይ መጽሐፍተ ኦሪት፣ መጽሐፍተ ነቢያት እንዲሁም ደግሞ የዳዊት መዝሙርና ሌሎችም መጽሐፍታት ይነበባሉ። ስለ ጌታችን ሕማምና መከራ፣ ስለ ጌታችን ስቃይ፣ ግርፋት
የሚዘክሩ የሚያሳስቡን መጽሐፍታት በዚህ ሳምንት በዚህ በሰሙነ ሕማማት ይነበባሉ። በዚህ ልዩ በሆነ ሳምንት ካህናትና ምዕመናን በነግ ወይም ደግሞ በጠዋት በሰልስት ወይም ደግሞ በ3 ሰዓት በቀትር ወይም ደግሞ በ6 ሰዓት በተሰዓት ወይም ደግሞ በ9 ሰዓት በሰርክ ወይም ደግሞ ማታ በሰርክ ሰዓት ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ሕማሙና ሞቱን ያዘክራሉ ያስባሉ ማለት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 እስከ 7 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ተብሎ የተነገረው ቃል ተፈጽሞ ጌታችን ለድህነተ ዓለም ሲል በአጭር ቁመት በጠባብ ደረት ተወስኖ የተቀበለውን ጽዋዕተ መከራ የሚዘከርበት ታላቅ ሳምንት ነውና ይህንን ነው በዚህ ሳምንት የምናስበው። ስለዚህ ባጭሩ በዚህ በሰሙነ ሕማማት ወቅት ላይ ምንድን ነው የምናስበው ስንል ቅድም እንዳልነው 3 ነገሮችን እናስባለን። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙንና ሞቱን እናስባለን። ሁለተኛው ደግሞ ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ የ5500 የመከራ ዘመን የፍዳ ዘመን የኩነኔ ዘመን መታሰቢያ ስለሆነ ይህ ሰሙነ ሕማማት ያንን እናስባለን ማለት ነው። ከአዳም ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት ምንም እንኳን ጽድቅ ቢሰሩ እንኳን በሲኦል የሚቆዩበት የሚሰቃዩበት ዘመን ነበረ። ያ 5 ቀን ተኩል ወይም ደግሞ 5500 ዘመን ያንን የመከራ ዘመን የፍዳ ዘመን ነው በዚህ በሰሙነ ሕማማት የምናስበው። ሶስተኛው ደግሞ ስለ ራሳችን ኃጢአትና በደል ነው የምናስበው። የራሳችንን ኃጢአትና በደል እያስታወሰን እያስበን ስለ ራሳችን ኃጢአትና በደል እያለቀስን እያነባን በስግደት ታጅበን ጌታችንን ምሕረት እንዲያደርግልን እንማጸንበታለን በዚህ በሰሙነ ሕማማት ማለት ነው። ታዲያ ይህ ሰሙነ ሕማማት ቅዱስ ሳምንት ተብሎ ይጠራል። ለምን ቅዱስ ሳምንት ተብሎ ተጠራ ብንል በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመሥዋዕትነት ሥራ ስለተሠራበት የሰው ልጆች ድነት ስለተፈጸመበት መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ይህ ሳምንት ቅዱስ ሳምንት ተብሎ ይጠራል ማለት ነው። የመጨረሻ ሳምንትም ተብሎ ይጠራል ይህ ሰሙነ ሕማማት ማለት ነው። ለምን የመጨረሻ ሳምንት ተብሎ ተጠራ ብንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌ ለፈጸማቸው የቤዛነትና የአርያነት ተግባራት ሁሉ ፍጻሜ በመሆኑ ነው። በዚህ ልዩ በሆነ ሳምንት ካህናትና ምዕመናን በነግ በሰልስት በቀትር በተሰዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረው ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ያዘክራሉ ያስባሉ ማለት ነው። ስለ ጌታችን ሕማምና ሞት የሚያዘክር የሚያሳስበንን የመጽሐፍታት ክፍል እያነሱ እያነበቡ ያሳስቡናል። የጌታችንን ሕማም እንድናስብ ሞቱን እንድናስብ እያነበቡ ያስተምሩናል ማለት ነው። በዚህ በሰሙነ ሕማማት ወቅት ላይ የማንፈጽማቸው ሥርዓቶች የትኞቹ ናቸው ስንል ጸሎተ ፍትሐት አይፈቀድም ወይም ደግሞ አይደርስም በዚህ በሰሙነ ሕማማት ወቅት ላይ። ምክንያቱም ቀደም እንዳልነው ይህ ሳምንት የዘመነ ፍዳ የዓመተ ኩነኔ መታሰቢያ ስለሆነ በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ኑዛዜ አልነበረም። በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ፍትሐት አልነበረም። በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ማንም ሰው ቢሞት በሲኦል ይጣላል እንጂ ወደ ሲኦል ይገባል እንጂ ገነት የማይገባበት ዘመን ስለነበረ ያንን ለማሰብ ጸሎተ ፍትሐት በዚህ በሰሙነ ሕማማት ወቅት ላይ አይደረግም ማለት ነው። ሌላው በዚህ በሰሙነ ሕማማት ወቅት ላይ መስቀል መሳለም አይፈቀድም፣ ማሳለምም አይፈቀድም። በዚህ በሰሙነ ሕማማት ወቅት ላይ በግሉ አንድ ካህን መስቀል ቢያሳልም ከክህነቱ ይሻር ይላል ፍትሐ ነገሥቱ ማለት ነው። ስለዚህ መስቀል መሳለምም ማሳለምም አይፈቀድም። ምክንያቱም ሰላም ያገኘነው ከክርስቶስ በኋላ ስለሆነ የመስቀሉን ኃይል የተረዳ ነው ከስቅለቱ በኋላ ስለሆነ እያሰብን ያለነው ደግሞ ዓመተ ፍዳና ዓመተ ኩነኔ ስለነበረ እዚያ በዓመተ ፍዳ በዓመተ ኩነኔ ዘመን መስቀል መሳለምም ማሳለምም እግዚአብሔር ይፍታ መባልም ማለትም ስላልነበረ በዚህ በሰሙነ ሕማማት ወቅት ላይ ይህ ሥርዓት አይፈጸምም ማለት ነው። ሌላው ደግሞ በዚህ በሰሙነ ሕማማት ወቅት ላይ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት መልክዓ መልክ አይጸለይም። ምክንያቱም በሕማማት ሳምንት በመስቀሉ
የገለጸልንን ድንቅ ፍቅር የምናሰላስልበት ለኛ የከፈለውን ዋጋ የክርስቶስን ሕማምና መከራ የምናስብበት ነው እንጂ ጻድቃን ሰማዕታትን መላእክትን በመልካም መልካቸው የምናመሰግንበት የምናወድስበት አይደለም። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ የቅዱሳን የጻድቃን የሰማዕታት መልካም መልክ በአደባባይ ወይም ደግሞ በማህበር አይጸለይም ማለት ነው። በግሉ መጸለይ የፈለገ ሰው ግን መጸለይ ይችላል። በማህበር ወይም ደግሞ በአደባባይ ግን በዚህ በሰሙነ ሕማማት ወቅት ላይ የጻድቃን የሰማዕታት የቅዱሳን መልካም መልክ አይጸለይም ማለት ነው። የሚጸለየው ስለ ጌታችን ሕማምና መከራ የሚያሳስበን መጽሐፍታት ናቸው። የጌታችንን ስቃይ፣ የጌታችንን ግርፋት፣ ጌታችን ለእኛ የከፈለንን ዋጋ የሚያሳስበን በመስቀሉ የገለጸልን ድንቅ ፍቅር እንዲያሳስበን የሚያደርግ መጽሐፍታት ይነበባሉ። በዚህ በሰሙነ ሕማማት ወቅት ላይ መልካም መልክን የጸለየ ሰው ኃጢአት እንደሰራ ተደርጎ የሚያስቆጥር አይደለም። ለጊዜው የምንተውበትን ምክንያት የጌታችንን መከራና ስቃይ የምናስብበት የምናሰላስልበት ወቅት ነው እንጂ ጻድቃን ሰማዕታትን መላእክትን በመልካቸው በመልካም መልካቸው የምናመሰግንበት ወቅት ስላልሆነ ነው። ሌላው ደግሞ ቀደም እንዳልነው ተቃቅፎ መሳሳም ሰላምታ። ሌላው ደግሞ በዚህ በሰሙነ ሕማማት ወቅት ላይ የግዝት በዓላት ቢውሉ ምንድን ነው የምናደርገው ብለው ብዙ ሰዎች ይጠይቃሉ። ስግደት ይሰገዳል ወይስ አይሰገድም እያሉ የሚጠይቁ ሰዎች አሉ። ታስታውሱ እንደሆነ በ2008 ዓመተ ምህረት ላይ የእመቤታችን የቅድስት ድንግል ማርያም የግዝት በዓል የዋለው በስግደት ዕለት በዕለተ ዓርብ ነበር የዋለው። በዚህ ዕለት ታዲያ ብዙ ሰዎች ውዥንብር የሆነ ስርዓት ነበረ ሲከናወን የነበረው። አንዱ ደብር ይሰገዳል፣ አንዱ ደብር አይሰገድም። አንዱ ደብር ባድነውና ባስተብርኮ ነው መስገድ ያለበት ይላል፣ አንዱ ደግሞ በሰጊድ ነው መስገድ ያለበት ይላል። በዚህም ውዥንብር የሆነ ስርዓት ነበረ። ሊቃውንቱ ግን በደንብ በሚገባ ዝርዝር አድርገው ሲያስተምሩ ነበር። እኛ አልሰማን ይሆናል እንጂ ማለት ነው። እንዴት ነው መከናወን ያለበት ስንል በዚህ በሰሙነ ሕማማት ወቅት ላይ የግዝት በዓላት ቢውሉ ወር በገባ በ12 ወር በገባ በ21 ወር በገባ በ29 የግዝት በዓል ነው። ቅዳሜና እሑድ እንኳን በዚህ በሰሙነ ሕማማት ወቅት ላይ አይውሉም። እነዚህ ሦስቱ ዕለታት በሰሙነ ሕማማት ወቅት ላይ ቢውሉ ስግደት ይሰገድባቸዋል። ከጌታችን ሕማም፣ ከጌታችን ግርፋት፣ ከጌታችን ስቃይና ሞት የሚበልጥ ነገር ስለሌለ። ይህ ማለት ግን የግዝት በዓላቱን እንሽራቸዋለን ወይም ሽረናቸዋል ማለት አይደለም። እነዚያን የግዝት በዓላት የምናከብረው በስግደት ነው። ስለዚህ ስግደቱን እንሰግዳለን፣ ይሰገዳል። ሰጊድ የምንለው የአሰጋገድ አይነት በደንብ ይሰገዳል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ የግዝት በዓላት ቢውሉ ይሰገዳል አይሰገድም፣ እሰግዳለሁ አልሰግድም እያላችሁ ግራ አትጋቡ። አዎ ይሰገዳል። የግዝቱን በዓላት የምናከብረው በስግደቱ ነው። እንሽራቸዋለን ማለት ሳይሆን በስግደት እናስባቸዋለን፣ እናከብራቸዋለን እነዚያን በዓላት ማለት ነው። ልብ በሉ። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ ሥርዓተ ማኅሌት የለም፣ ሥርዓተ ነግ የለም። ቅዳሴ ከጸሎተ ሐሙስ በስተቀር አይቀደስም። ጸሎተ ፍታት አይደረግም። ጸሎተ አስተርእዮ አይደረግም። ጥምቀተ ክርስትና አይፈጸምም። በመስቀል መባረክ፣ ኑዛዜ መስጠትና መቀበል፣ እግዚአብሔር ይፍታ መባል፣ እንዲሁም ደግሞ ሰላምታ መሰጣጣት፣ እነዚህ ሥርዓቶች ሁሉ አይከናወኑም ማለት ነው በዚህ በሰሙነ ሕማማት ወቅት ላይ። በዚህ በሰሙነ ሕማማት ወቅት ላይ ደግሞ የሚከናወኑትን በጥቂቱ እንመልከት። በዚህ በሰሙነ ሕማማት ወቅት ላይ ከሚከናወኑት ውስጥ አንዱ በስመ አብ ወወልድ ወመንፈስ ቅዱስ ማለት ነው። ይህ ይቻላል ማለት የማይቻል መስሎ የሚታያቸው ሰዎች ስላሉ ሥላሴ ቅድመ ዓለም የነበረ አሁንም ያለ በኋላም ዓለምን አሳልፎ የሚኖር አልፋና ኦሜጋ ስለሆነ የአጋዕዝተ ዓለም የቅድስት ሥላሴ ስም ይጠራል ማለት ነው። አብ ወልድ መንፈስ ቅዱስ ተብሎ ይጠራል ማለት ነው። በቤተ ክርስቲያናችን ውስጥ ገብተን ካዳመጥን ግብረ ሕማማቱ ተአምሩና ሃይማኖተ አበውም በስመ አብ ወልድ መንፈስ ቅዱስ ብሎ ነው የሚጀምረው። ካህናት አባቶቻችንም ያንን ሲያነቡልን በስመ አብ ወልድ መንፈስ ቅዱስ ብለው ነው የሚጀምሩት። ስለዚህ በስመ አብ ወልድ መንፈስ ቅዱስ ማለት ይቻላል በዚህ በሰሙነ ሕማማት ወቅት ላይ ማለት ነው። ሌላው በዚህ በሰሙነ ሕማማት ወቅት ላይ እስከ ስንት ሰዓት ነው የምንጾመው የሚለውን ልናውቅ ያስፈልጋል። በዚህ ሳምንት እስከ ማታ ድረስ መጾም እንዳለብን ፍትሐ ነገሥቱ ያዛል። በዓለም ያለን ሰዎች የላመ የጣመ የለመድን እየከበደን ነው እንጂ በጨው የተነከረ ቂጣ እንድንበላ ነበር የታዘዝ ነው። ፍትሐ ነገሥቱም የሚያዘው ያንን ነው። ስለዚህ ምናልባት እንኳን በጨው የተነከረ ቂጣ መብላት ባንችል ያንን የምንመገበውን ምግብ በጥቂቱ ለቁመተ ሥጋ ብቻ በጥቂቱ ማታ ጥቂት እንቀምስና በዚያው እንውላለን ማለት ነው። ሌላው ደግሞ
በዚህ በሰሙነ ሕማማት ወቅት ላይ አሰጋገዳችን እንዴት እንደሆነ ልናውቅ ያስፈልጋል። ምክንያቱም 3 አይነት ያሰጋገድ አይነት አለ። አድንኖ አለ፣ አስተብሩክ አለ፣ ሰጊድ የምንለው ያሰጋገድ አይነት አለ። በዚህ በሰሙነ ሕማማት ወቅት ላይ የትኛውን ያሰጋገድ አይነት ነው የምንሰግደው ስንል ሰጊድ የምንለውን ያሰጋገድ አይነት ነው። አድንኖ የምንለው ያሰጋገድ አይነት ጎንበስ የምንለው ብቻ እጅ መንሳት ይባላል፣ በሌላ አገላለጽ ማለት ነው። ጎንበስ ብለን የምንሰግደው ያሰጋገድ አይነት ነው። ነገር ግን ጉልበታችን መሬት አይነካም፣ ግንባራችን መሬት አይነካም አድንኖ ስንሰግድ። አስተብሩክ የምንለውን ያሰጋገድ አይነት ስንሰግድ ደግሞ ጉልበታችን መሬት ይነካል፣ ግንባራችን መሬት አይነካም። ሰጊድ የምንለውን ያሰጋገድ አይነት ስንሰግድ ደግሞ በጉልበታችን መሬት ተንበርከን በግንባራችን መሬት እየነካን የምንሰግደው ያሰጋገድ አይነት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ የምንፈጽመው ያሰጋገድ አይነት ሰጊድ የምንለውን ያሰጋገድ አይነት ነው። በጉልበት ተንበርክከን ግንባራችንን መሬት አስነክተን ከሊጦስጥራ እስከ ቀራንዮ ድረስ ጌታችን የፈጸመውን የደረሰበትን መከራ እያስብን የምንሰግደው ነው ማለት ነው። ልብ በሉ። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ አሰጋገዳችን በጉልበታችን መሬት ተንበርከን በግንባራችን መሬት እየነካን እየወደቅን እየተነሳን የምንሰግደው ያሰጋገድ አይነት ሰጊድ ነውና በሰጊድ ያሰጋገድ አይነት እንሰግዳለን ማለት ነው። ታዲያ ጸሎታችን ሙሉ የሚሆነው ጾማችንም ውጤት የሚያገኘው በምጽዋት ሲታጀብ ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ ከሁሉም በጎ ምግባር መስጠት ይበልጣልና ለተራቡ እያበላ ለተጠሙ እያጠጣ ለታረዙ እያለበስን መሆን ይገባዋል ማለት ነው። ስግደትን እየሰገድን እየጾምን እየጸለይን ጾም ጸሎታችን ሙሉ እንዲሆን ጾም ጸሎታችን ተቀባይነት እንዲኖረው በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሰውን እየመለስን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም የሚለውን ጥያቄ እየመለስን መሆን ይገባዋል ማለት ነው። የተራበ እያበላን የተጠማ እያጠጣን የታረዘ እያለበስን ማለት ነው። ይህ እንድናደርግ ደግሞ እርሱ አምላካችን ይርዳን። ታዲያ ይህንን ከተመለከትን በዚህ በሰሙነ ሕማማት ወቅት ላይ አመጋገባችን እንዴት መሆን እንዳለበት ቅድስት ቤተ ክርስቲያናችን ምንድን ነው የምታስተምረው የሚለው ልናውቅ ያስፈልጋል። ታዲያ አመጋገባችን እንዴት መሆን አለበት ስንል በዚህ በሰሙነ ሕማማት ወቅት ላይ ፍትሐ ነገሥት አንቀጽ 15 ቁጥር 578 ላይ ጨው ያለው ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ያዘናል ማለት ነው። ቅድም እንዳለው ይህንን ስናነሳ አንዳንድ ሰዎች ለምንድን ነው ጨው ያለው ጨው የበዛበት ቂጣ እንድንበላ የታዘው የሚሉ ሰዎች አሉ። ጨው የበዛበት ቂጣ እንድንበላ የታዘበት ምክንያት ጨው የበዛበት ምግብ ስንመገብ ውሃ ወዲያው ቶሎ ቶሎ ይጠማናል፣ እጅጉን ውሃ ያስጠማናል። ያን ጊዜ ታዲያ እጅጉን ውሃ ሲጠማን ጌታችን ለኛ ሲል ምን ያህል እንደተጠማ ተጠምቶም ደግሞ በመስቀል ላይ ተሰቅሎ ተጠማው አጠጡኝ ባለ ጊዜ ኦምጣጤን እንዳጠጡት መራራ ሐሞትን እንዳጠጡት እንድናስብ ጌታችን ለኛ ሲል የተጠማውን ጥም እንድናስብ ጨው የበዛበት ጨው ያለው ቂጣ እንድንበላ ታዘናል ማለት ነው። ይልቁንም ደግሞ ፉቴ ማለት ልምድ ያለን ሰዎችም ከዚህ ተግባራችን ልንቆጠብ እንደሚገባ ፍትሐ ነገሥት ያዛል። መጠጥ የመጨለጥ ልምድ ያለን ሱስ ያለብን ሰዎች ማለት ነው። በዚህ በፍትሐ ነገሥት አንቀጽ 15 ቁጥር 578 ላይ በእኒህ ቀኖች ከወይን ከሥጋ ተለዩ በማለት እንድንመሰጥ እንጂ መጠጥ እንዳንጨልጥ ያዘናል ማለት ነው። ስለዚህ የመጠጣት ልምድ የመጠጣት ሱስ ያለባችሁ ሰዎች በዚህ በሰሙነ ሕማማት ወቅት ላይ እርግፍ አድርጋችሁ ማቆም እንዳለባችሁ በጌታችን ስቃይና ሕማም ልታስታውሱ፣ ልታስቡ፣ ልታሰላስሉ ይገባል እንጂ መጠጥ መጨለጥ እንደሌለባችሁ ያዛል ማለት ነው። ልብ በሉ። ሰሙነ ሕማማትን በቂጣና በውሃ የመጾም ልምድ ያለን ሰዎች ብንተገብረው ብዙ በረከትን እናገኝበታለን። ልምዱና ጸጋው የሌለን ከሆነ ግን ጽኑ ግዴታ ውስጥ አንገባም። ነገር ግን ቂም ቋጥረን ነገር ሸርበን ከወዳጃችን ተናቁረን በሐሜት ተጨማልቀን ስድብ በምላሳችን ተሸክመን እንኳን ቂጣ እየቆረጠምን ለምለም እንጀራ በጥሩ ወጥ እየበላን እንኳን ባንጾም ይሻለናል። ምክንያቱም ቂምና በቀልን በውስጣችን ቋጥረን ብንጾም ብንጸልይ ጾም ጸሎታችን ተቀባይነት አይኖረውም። ከንቱ ልፋት ነው የሚሆንብን። አፋችንና ልባችን የማይገናኙበት ቃሉና ተግባሩ የተራራቁበት ጾማችን ጾም ሳይሆን በረከት አልባ ልምድ ነው የሚሆንብን። ስለዚህ ዋናው መሆን ያለበት ቂም በቀልን ከውስጣችን፣ ሐሜትን ከውስጣችን፣ ስድብን ከውስጣችን አውጥተን በንጹሕ ልቦናችን ሆነን እግዚአብሔር አምላካችንን መማጸናችን ነው። ሌላው ደግሞ በዚህ በሰሙነ ሕማማት ወቅት ላይ ማድረግ የሌለብን ነገር በፍትሐ ነገሥት ላይ የተጠቀሰልን ነገር አለ። ምንድነው ስንል አለባበሳችንን ማስተካከል እንዳለብን ማለት ነው። አለባበሳችን እንዴት ነው የምናስተካክለው? ምን ማድረግ አለብን ስንል በፍትሐ ነገሥት አንቀጽ 15 ቁጥር 593 ላይ ሴቶች ጌጣቸውን እንዲተው ያዛል።
ልብ በሉ፣ ሴቶች ጌጣቸውን እንዲተው ያዛል። ይህም ታዲያ የሆነው ማንም ሰው ዘመድ ሞቶበት አልያም ደግሞ ለቅሶ ቤት ሲሄድ ለሐዘን የሚመች ልብስ ይለብሳል እንጂ አይን የሚገባ ጌጣጌጥ አድርጎ አይሄድም። ልክ እንደዛ ሁሉ እኛም እያሰብን ያለነው የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማምና ሞት መከራ ነውና አለባበሳችን ልናስተካክል፣ ጌጣጌጣችን ልንተው ያስፈልጋል። ልንጋጌጥ ልናሸበርቅ የሚገባበት ወቅት ስላልሆነ አለባበሳችን ልናስተካክል ያስፈልጋል ማለት ነው። መቼስ ሰው የሞተበት ሰው ዘመድ የሞተበት ሰው ነጭ በነጭ ለብሶ ጌጣጌጥ ተኳኩሎ አጌጦ አይቀመጥም፣ ምክንያቱም ሐዘን ነውና። ልክ እንደዛ ሁሉ በዚህ በሰሙነ ሕማማት ወቅት ላይ የጌታችንን ሞትና መከራ የምናስብበት ስለሆነ አለባበሳችን ልናስተካክል፣ ፍጹም ሐዘንን የሚገልጽ አለባበስ ልንለብስ ያስፈልጋል ማለት ነው። ይህ ሰሙነ ሕማማት የጌታችንን ስቅለትና ሞት እያሰብን የምናዝንበት እንጂ የምናጋጌጥበት የምናሸበርቅበት ስላልሆነ ሴቶች ጌጣቸውን አውልቀው ከመጋጌጥ እንዲከለከሉ ፍትሐ ነገሥቱም ያዛል። እኛም ይህንን ተገብራለን ማለት ነው። መቼስ በዚህ በሰሙነ ሕማማት ወቅት ላይ ነጭ በነጭ ለብሰን ሕማማቱን ግርፋቱን አናስብም። ቤተ ክርስቲያናችንም በዚህ በሰሙነ ሕማማት ወቅት ላይ መጋረጃው በጥቁር ይቀየራል፣ ልብሰ ተክህኖም ጥቁር ይሆናል። ጥቁር ልብሰ ተክህኖ እንኳን ከሌለ አሁን ያለውን የሚገለገሉበትን ልብሰ ተክህኖ ገልብጠው ይለብሱታል ማለት ነው፣ የጌታችንን ሕማምና ሞት ለማሰብ። ወገኖች ያስተውሉ። በእውነት በዚች ቅድስት ቤተ ክርስቲያን መመላለስ ምን ያህል መታደል ነው ወገኖች። ምክንያቱም የክርስቶስን ሕማምና መከራ እንኳን ጊዜና ወቅት ለይታለት እንዴት እያሳሰበችን እንደሆነ በፍጹም ሐዘን ውስጥ ሆነን ጌታችን ለእኛ የከፈልን ዋጋ እንድናስብ እያደረገችን እንደሆነ አስተውሉ ወገኖቼ። በየትኛው የሃይማኖት ተቋም ነው የክርስቶስን ሕማምና መከራ በእንዲህ አይነት ሁኔታ የሚያስብ ያለው? ከመጮህ ውጪ ሌላ ምን ሲያደርገው ተመልክተን እናውቅ ይሆን? አይምሮ የሚያስብ የሚያመዛዝን ሰው ልብ ብሎ ቆም ብሎ ሊያስተውል ያስፈልጋል ወገኖቼ። የእኛ ቤተ ክርስቲያን እንዴት ባለው ሁኔታ ክርስቶስን እንደምትሰብክ ሊያስተውል ይገባል ወገኖቼ። በእውነት በዚች ቅድስት ሃይማኖት እንድንመላለስ የፈቀደልን አምላካችን ስሙ ለዘላለም የተመሰገነ ይሁንልን። ሌላው ደግሞ ባልና ሚስት ሩካቤ ሥጋ መፈጸም እንደሌለባቸው ፍትሐ ነገሥቱ ይከለክላል። በዚህ በፍትሐ ነገሥት አንቀጽ 15 ቁጥር 597 ላይ እንዲህ ይላል፣ ክብርት በምትሆን በሕማማት ወራት ይህችን ኃጢአት ለሚሰራት ሰው ወዮለት ብሎ ያስጠነቅቀናል ማለት ነው። ለምንድን ነው ይህ የተከለከለው የሚለው ልናውቅ ያስፈልጋል። አንዳንድ ባለትዳሮች በፍትወት ይፈተናሉ። በሰሙነ ሕማማት የፍትወት ጾር እጅጉን የሚያስቸግራቸው ባለትዳሮች ይኖራሉ። ነገር ግን በሰሙነ ሕማማት የእኛን የሥጋ ደስታ ሳይሆን የጌታን ሕማምና ስቃይ፣ እንግልት፣ ግርፋት፣ ስቅለትና ሞት የምናስብበት ስለሆነ ሩካቤ ሥጋ ፈጽሞ እየተከለከለ ነው ማለት ነው። ለዚህ ነው በተከበረች በሰሙነ ሕማማት ይችን ኃጢአት ለሚሰራት ወዮለት የሚል ተመዝግቦልን የምናገኘው ማለት ነው። በዚህ በሰሙነ ሕማማት ወቅት ላይ የሚፈጸም ሩካቤ ሥጋ ኃጢአት ነው ወገኖቼ። በትዳር ላይ ሩካቤ ሥጋ ኃጢአት ባይሆንም በዚህ በተከለከለ በሰሙነ ሕማማት ወቅት ላይ ሕማሙን በምናስበት ወቅት ላይ የሚፈጸም ሩካቤ ሥጋ ግን ኃጢአት መሆኑ ተገልጾልናል ማለት ነው። የትኛውንም ያህል በሰሙነ ሕማማት በፍትወት ብንፈተን ሥጋችንን በጾምና በጸሎት በስግደት እየቀጠቀጠን ከሩካቤ ሥጋ ልንታቀብ ያስፈልጋል እንጂ ሩካቤ ሥጋን ልንፈጽም አይገባም ማለት ነው። ይህንን ልናውቅ ያስፈልጋል። ታዲያ እነዚህን ከተመለከትን ዘንዳ ደግሞ ሰሙነ ሕማማት ለምን ይታሰባል የሚለው ልናውቅ ያስፈልጋል። ሰሙነ ሕማማት ለምን ይታሰባል ስንል ሕማምና ሞት የማይገዛው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ ሆኗልና ሰሙነ ሕማማት ይታሰባል ማለት ነው። እዚህ ነው በዚህ በትንቢተ ኢሳይያስ ምዕራፍ 42 ቁጥር 4 እስከ 12 ስትመለከቱ ደዌያችንን ተቀበለ፣ ሕማማችንንም ተሸከመ፣ ከአመፀኞች ጋር ተቆጠረ፣ እርሱ ግን ግፍን አላደረገም፣ ተንኮልም ከክፉ አልተገኘበትም ተብሎ የተጻፈው ማለት ነው። ስለዚህ ምዕመናን ክርስቶስ የተቀበለው የእኛን ሕማምና ሞት መከራ መሆኑን ለማዘከር በሰሙነ ሕማማት ከማንኛውም የሥጋ ሥራ በመታቀብ ከዋዛ ፈዛዛ በመታቀብ በሐዘን ልናከብረው ይገባናል ማለት ነው። ይህንን ስናደርግ ደግሞ ብድራትን የማያስቀረው አምላካችን መተላለፋችንንና በደላችንን በመደምሰስ የመንግሥቱ ወራሾች ያደርገናል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ የማይፈጸሙትንና የሚፈጸሙትን ነገሮች ለይተን ልናደርግ ያስፈልጋል ማለት ነው። ታዲያ በዚህ በሰሙነ ሕማማት ወቅት ላይ የጌታችንን ሕማምና መከራ በምናስብበት ወቅት ላይ 13ቱን ሕማማተ መስቀል ልናስብ ያስፈልጋል። የጌታችን ሕማማቱ
ቁጥር ስፍር የላቸውም። በእኔ አንደበት ተዘርዝረው የሚያልቁ አይደለም። ነገር ግን ዋና ዋናዎቹ 13ቱን ለይታልናለች ቅድስት ቤተክርስቲያናችን። ዋና ዋና ያለቻቸው ሌሎቹ ግን ቁጥር ስፍር የላቸውም። በጣም ብዙ ናቸው መከራዎቹ ማለት ነው። ነገር ግን አንድ ክርስቲያን በዚህ ወቅት ላይ 13ቱን ሕማማተ መስቀል እያሰበ ሊጾም፣ ሊጸልይ፣ ሊሰግድ፣ ሊንበረከክ ያስፈልጋል ወገኖቼ። እነዚህ 13ቱ ሕማማተ መስቀል ምንድናቸው ስንል ወደ ኋላ ታስሯል፣ በገመድ ተስቧል፣ በምድር ላይ ወድቋል፣ በእግር አይሁድ ተረግጧል፣ ከምሰሶ ጋር ተላትሟል፣ በጥፊ ተመቷል፣ ጀርባውን 6666 ጊዜ ተገርፏል፣ ራሱን በዱላ ተመቷል፣ የሾህ አክሊል ደፍቷል፣ መስቀል ተሸክሟል፣ በችንካር ተቸንክሯል፣ በመስቀል ላይ ተሰቅሏል፣ መራራ ሐሞትን ጠጥቷል። እነዚህን ሕማማተ መስቀል እያሰብን ጌታችንን ልንማጸን ያስፈልጋል። ጌታ ሆይ፣ አምላክ ሆይ፣ መድኃኒቴ ሆይ፣ ክርስቶስ ሆይ፣ እግዚአብሔር ሆይ ስለኛ 6666 ጊዜ ተገረፍክ። ክፉዎች አይሁድ ምራቃቸውን ተፉብህ፣ በዘንግራስህን መቱ፣ ዕርቃንህን በመስቀል ላይ ሰቀሉ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል እጆችን ቸነከሩ። ኦ ወየው! ሰማይና ምድርን የፈጠሩ እጆች በፈጠራቸው ፍጥረቶች አዎ ተቸነከሩ ብለን ልናለቅስ ልናነባ ያስፈልጋል ወገኖቼ። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ስለዚህ ዛሬ በሰሙነ ሕማማት ወቅት ላይ የምንፈጽማቸውና የማንፈጽማቸውን ስርዓቶች ከብዙ በጥቂቱ አጠር አድርገን ተመልክተናል። በቀጣይ ትምህርታችን ላይ ደግሞ የምንጸልያቸው ጸሎቶች አሉ፣ የማንጸልያቸው ለጊዜው ደግሞ የምንተዋቸው ጸሎቶች አሉ። እነዚህ ምንድን ናቸው? የምንጸልያቸው ጸሎቶች የትኞች ናቸው የሚለውን ደግሞ በቀጣይ ትምህርታችን ላይ እንማማራለን። በሰሙነ ሕማማት ሰኞ ጌታችን ምን አደረገ? ማክሰኞ ምን አደረገ? ረቡዕ፣ ሐሙስ፣ ዓርብ ጌታችን ምን አደረገልን የሚለውን ደግሞ ዕለቱን ወቅቱን እየጠበቅን እንማማራለን ማለት ነው። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ማስተማር መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከዚች ቅድስት ሃይማኖት ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ባገኘነው አጋጣሚ ሁሉ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን ገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።